ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 27 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አማራን ያለ ወኪል አስቀርቶና ተሳዳጅ አድርጎ ሀገራዊ ምክክር ማድረግ ተቀባይነት እንደሌለው የህሊና እስረኞቹ አሳውቀዋል። በደሴና ወልዲያ ዙሪያ ፋኖ ባደረገው ውጊያ ከፍተኛ ድል ማግኘቱን ገልጿል። ዝርዝር የጦር ግንባር መረጃዎችን ይዘናል። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማጓጓዙ ተሰምተዋል። አብይ የገዙት የግል አውሮፕላን ጉዳይም እያነጋገረ ነው። እነ ሽመልስ አብዲሳ የ3.5 ቢሊዮን ብር የመሳሪያ ግዢ መፈጸማቸው ተነግሯል። መሳሪያውን የሸጡላቸው ደግሞ እነ ብርሃኑ ጁላ ናቸው። በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ አቶ ጌታቸው ረዳ ተናግረዋል። በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለ2 ቀናት ተሰልፈናል፣ ስጋት ሊገለን ነው ሲሉ አሽከርካሪዎች ገልጸዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አማራን ያለ ወኪል አስቀርቶና ተሳዳጅ አድርጎ ሀገራዊ ምክክር ማድረግ ተቀባይነት እንደሌለው የህሊና እስረኞቹ አሳወቁ። ሀገራዊ ምክክር በሚል አገዛዙ የሚጠቀምበትን ማደናገሪያ በሚመለከት የፖለቲካና የህሊና እስረኞች ከቂሊንጦ ማረሚያ ቤት መልእክት አስተላልፈዋል። በ1983 ዓ.ም በሽግግር መንግስቱ በአማራ ላይ የተፈጸመው ሸፍጥና ያስከተለው ግፍ በሀገራዊ ምክክር ስም 2017 ዓ.ም እንዲደገም አንፈቅድም በሚል መግለጫ አውጥተን እንደነበር ይታወቃል ሲሉ በመልእክታቸው ገልጸዋል። አሁንም የአማራ ህዝብ በብልጽግናው ጸረ አማራ አገዛዝ በተከፈተበት ሁሉን አቀፍ የዘር ማጽዳትና ማጥፋት ጦርነት ህልውናው አደጋ ላይ በመውደቁ የአማራ ፋኖ መራር ትግል እያደረገ ባለበት ወቅት የፋኖን እርምጃ መቋቋም ያልቻለው የአብይ አህመድ አገዛዝ እና ሰራዊቱ በንጹሃን አማራዎች ላይ በድሮን በጀትና በከባድ መሳሪያ በጅምላ ጭፍጨፋ እየፈጸመ ባለበት ወቅት የአብይ አህመድ አገዛዝ አስገድዶ መድፈር እንደ ጦር መሳሪያ በመጠቀም በሺዎች በሚቆጠሩ አማራዎች ላይ ጥቃት፣ ጭፍጨፋና የጦር ወንጀል እየተፈጸመ ባለበት ወቅት በመንግስት የሚደገፉ ኃይሎች የአማራ ተወላጆች በተጓዙ ቁጥር በኦሮሚያ ክልል እየታገቱ በሚሊዮኖች የማስለቀቂያ ቪዛ እንዲከፍሉ ካልሆነ እንዲገደሉ እየተደረገ ባለበት ወቅት ሀገራዊ ምክክር የሚባል ነገር አይሰራም ብለዋል። በተፈጸመባቸው የማንነት ጥቃት በሚሊዮን የሚቆጠሩ አማራዎች በልማት ስም በይፋ ቤታቸው ፈርሶ ንብረታቸው ተዘርፎና ተፈናቅለው በየሜዳው ተበትነው በሰው ሰራሽ ረሃብ እየተሳቃዩ ባለበት እንዲሁም ከ7 ሚሊዮን በላይ ተማሪዎች የመማር መብታቸውን ተነፍገው ባለበት ወቅት በአማራ ህዝብ ላይ የታወጀውን ስርዓታዊ ጭፍጨፋ በመቃወማቸው ነው አማራነታቸው እንደ ወንጀል ተቆጥሮ በሺዎች የሚቆጠሩ የአማራ ህዝብ ተወካይ የምክር ቤት አባላት፣ ፖለቲከኞች፣ ምሁራን፣ ጋዜጠኞች፣ የሲቪል ማህበራት አመራሮች፣ የሰብአዊ መብት ተሟጋቾች፣ አንቂዎችና ወጣቶች በግፍ እስር ላይ ባሉበት እንዲሁም በአገዛዙ የደህንነት መዋቅር ቁጥራቸው በውል የማይታወቁ የአማራ ተወላጆች በእገታና አፈና ደብዛቸው ጠፍቶ ባለበት ወቅት ሀገራዊ ምክክር እናድርግ ማለት ተቀባይነት የለውም ይላሉ። በዚህ መንግስታዊ ጭፍጨፋ እየተፈጸመ ባለበት ሁኔታ አማራን ወኪል አልባ አድርጎ የሚደረግ ሀገራዊ ምክክር በአማራ ህዝብ ላይ የተከፈተውን ጭፍጨፋ የማጽናት አካል በመሆኑ በዚህ ምክክር የምትሳተፉ አማራዎች የታሪክ ተጠያቂ እንዳትሆኑ በአብይ አህመድ የግፍ እስር ውስጥ ሆነን ለማሳሰብ እንወዳለን ሲሉም ገልጸዋል። ይህ ተግባር ነገ በልጆቻችሁ ፊት የምታፍሩበት የታሪካችሁ አካል እንዳይሆን ቆም ብላችሁ እንድታስቡ እናስገነዝባለንም ብለዋል። የአማራ ህዝብ አሁን ባለበት ሁኔታ የዓለም አቀፉን ማህበረሰብ ለማሳሳትና የፖለቲካ ትርፍ ለማግኘት የሚደረግ ሀገራዊ ምክክር ሂደቱም ይሁን ውጤቱ በአማራ ህዝብ ተቀባይነት እንደማይኖረው ለሰፊው የኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ መግለጽ እንደሚወዱም ጠቅሰዋል። በደሴና ወልዲያ ዙሪያ ፋኖ ባደረገው ውጊያ ከፍተኛ ድል ማግኘቱን አሳወቀ። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ደሴ ዙሪያ ኩታበር ወረዳ ታላቅ ድል ተጎናጽፈዋል። ልጅ ኢያሱ ኮር ቤተ አማራ ክፍለ ጦር ትናንት መጋቢት 26 2017 ዓ.ም ደሴ ዙሪያ ኩታበር ከተማ በተደረገ ተጋድሎ ከ50 በላይ ዙፋን ጠባቂ ሰራዊት በመደምሰስና በርካቶችን በማቁሰል ታላቅ ድል ተጎናጽፈዋል። ብዛት ያለው ወታደር ሚሊሻም ተደምስሷል። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ብርቱ ጥረት ግዙፍ ክፍለ ጦር ለመሆን የበቁት ቤተ አማራ ክፍለ ጦር ተጠናክሮ በቀጠለው ዘመቻ አንድነት ባደረጉት ታላቅ ተጋድሎ በርካታ አገዛዙ ወታደሮችን ሙትና ቁስለኛ ከማድረግ ባሻገር ከ30 በላይ ክላሽና አንድ ብሬን ማርከዋል። በሌላ በኩል ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 የአሳምነው ክፍለ ጦር የሃውጃኖ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር አሃዶች
ወልዲያ ዙሪያ ቃሊም ታላቅ ድል አግኝተዋል። ከወልዲያ ከተማ በቅርብ ርቀት የምትገኘው ቃሊም ከተማን ለማጥቃት ዛሬ መጋቢት 26 2017 ዓ.ም ከሳንቃና በወልዲያ በኩል በርካታ እግረኛ ዙፋን ጠባቂ ሰራዊትና በብረት ለበስና ዙ23 መካናይዝድ ታጅቦ የመጣን ኃይል የሶስቱ ክፍለ ጦሮች የተውጣጡ አሃዶች ባደረጉት ብርቱ ትንቅንቅና ተጋድሎ የብልጽግና ጦር በርካታ ሙትና ቁስለኛውን ይዞ ወደ ወልዲያና ሳንቃ ከተማ ሸሽቷል። የኮር አንዶቹ አሳምነውና ሀውጃኖ ክፍለ ጦር አሃዶች የኮር 2 ዞብላምባ ክፍለ ጦር አሃዶች ቀጠና በማሸነፍና ደጀን በማድረግ ባደረጉት ተጋድሎ የአገዛዙ ጦር ከፍተኛ አመራር የተደመሰሰ ሲሆን ሳንቃ ከተማ በከፍተኛ ተኩስ ታጅቦ የቀብር ስነ ስርዓቱ ተፈጽሟል። ተጠናክሮ በቀጠለው ዘመቻ አንድነት ከተለያየ ቦታ በስርዓቱ ታፍሰው ሰልጥነው በቅርቡ ወደ ተለያዩ የክልሉ አካባቢዎች የተመደቡ አድማ ብተናዎችን ጨምሮ በርካታ ዙፋን ጠባቂ ሰራዊት እየኮበለሉ የወሎ ቤተ አማራ 5ቱን ኮሮች እየተቀላቀሉ ይገኛሉ። አንድ የቱርክ ወታደራዊ አውሮፕላን የድሮን ተተኳሾችን ወደ አዲስ አበባ ማጓጓዙ ተሰማ። ንብረቱነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር አውሮፕላን ከሰሞኑ በተከታታይ በረራዎች የድሮን ተተኳሽን ጨምሮ ከባድ መሳሪያ ተተኳሾችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ነው የከባድ መሳሪያ ተተኳሾችን ሲያጓጉዝ የነበረው ተብሏል። ወታደራዊ የጦር አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ ከፍተኛ የሆነ እጀባ እንደሚደረግለት የተጠቀሰ ሲሆን የሚራገፉ ተተኳሾችና ወታደራዊ ትጥቆችም በተሽከርካሪው ተጭነው ወደ ደብረ ዘይት አየር ኃይል ግቢ መጓጓዛቸውን ወታደራዊ ምንጮች አክለው ገልጸዋል። ገዢው የብልጽግና ቡድን ከወራት በፊት ጀምሮ የድሮን ተተኳሽ ጨርሶ እንደነበርና አሁን ግን ሀገሪቱን ተጨማሪ ዕዳ ውስጥ አስገብቶ ተተኳሽ መግዛቱ ተጠቁመዋል። ለዚህም ማሳያ የሚሆነው በአማራ ክልል ለተወሰኑ ሳምንታት ቆሞ የነበረው የሰው አልባ አውሮፕላን ጥቃት ከመጋቢት 20 2017 ዓ.ም ጀምሮ እንደ አዲስ ተጀምሯል። በመጋቢት 23 2017 ዓ.ም በጎንደር ቀጠና ኪንፋዝ በገላ ስላሬ ከተማ ላይ በሁለት ዙር በተፈጸመ የድሮን ጥቃት 33 ንጹሃን ወገኖች ሲገደሉ በርካቶች መቁሰላቸው ተገልጿል። በተመሳሳይ በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢ ልዩ ስሙ አስመራ በተባለ ገጠራማ መንደር ላይ መጋቢት 24 2017 ዓ.ም ማርፈጃውን በተፈጸመ የድሮን ጥቃት ታዳጊዎችን ጨምሮ ከ10 በላይ ንጹሃን መገደላቸው ይታወቃል። በጥቃቱ ከተገደሉት መካከል 5ቱ ህጻናትና ታዳጊዎች መሆናቸውን የተነገረ ሲሆን ጥቃቱ የተፈጸመው በአንድ የመጀመሪያ ደረጃ ትምህርት ቤት ላይ ነው ተብሏል። በተጨማሪም ያለፉት 2 ቀናት በወሎ ብልባላ ቀጠናም ጨምሮ በሌሎች የወሎ ቀጠናዎች እንዲሁም በጎንደር በሸዋና በጎጃም ቀጠናዎች ተከታታይ የሆነ የድሮን ቅኝትና አሰሳ እየተደረገ መሆኑ ተጠቁሟል። ይህ በእንዲህ እንዳለ አብይ አህመድ የግል ስንት አውሮፕላን መግዛታቸው ተሰምቷል። ከበሻሻ መንደር ከደሃ ቤተሰብ የወጡት አብይ አሁን ላይ ደሃ ህዝብ ላይ እየመሩም ቢሆን የህዝብ የሆነን ሚሊዮን ዶላሮች አውጥተው የግል ቅንጅት አውሮፕላን ገዝተዋል። ድህነታቸውን ስልጣን ሲይዙ እየተበቀሉት እንደሆነ በይፋ የሚናገሩት አብይ በቢሊዮን ዶላሮችን አውጥተው ቤተመንግስታቸውን እየሰሩ መሆናቸው ይታወቃል። አሁን ደግሞ 80 ሚሊዮን ዶላር የግል አውሮፕላን ገዝተዋል። የመኝታ ቤት፣ የመመገቢያ ክፍል፣ ሻወር ቤቶችና ሌሎች አገልግሎቶች አሉት ተብሏል። እንዲሁም ሆኖ ይህ አውሮፕላን አዲስ ያልሆነ ሲሆን ቦይንግ ይህን አውሮፕላን ማምረት አቁመዋል። አብይ በደላላ የገዙትን ይህን አውሮፕላን የኢትዮጵያ አየር አካል እንዳይሆን ያዘዙ ሲሆን የአየር መንገዱን አርማም እንዳይቀባ አዘዋል። አብይ የግል ቪአይፒ አውሮፕላን በመግዛት በኢትዮጵያም በምስራቅ አፍሪካም የመጀመሪያው መሪ ናቸው። እነ ሽመልስ አብዲሳ የ3.5 ቢሊዮን ብር የመሳሪያ ግዢ መፈጸማቸው ተነገረ። አገር መምራት ከጀመሩ ወዲህ ኢትዮጵያን ወደ አዘቅት ውስጥ የከተቷት የኦህዴድ ብልጽግና አመራሮች ክልላዊ ኃይላቸውን በማጠናከርና በማስታጠቅ ተግባር ላይ ተጠምደዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በሚል የተደራጀው ኩባንያ አካል የሆነውና ደብረ ዘይት የሚገኘው የጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በአሁኑ ጊዜ ከተባበሩት አረብ ኤምሬቶች ጋር በጋራ በመሆን እያመረቷቸውና እየገጣጠሟቸው ካሉ የጦር መሳሪያዎች መካከል በከፍተኛ ቁጥር ለኦሮሚያ ሚሊሻ ማስታጠቅ እንዲችል በፊልድ ማርሻሉ ብርሃኑ ጁላ ውሳኔ መሰረት ስምምነት እንዲፈረም ተደርጓል። የሌሎች ክልሎችን የልዩ ኃይል አደረጃጀት በማፍረስ መሳሪያ በማሰባሰብ ለኦሮሚያ ኃይሎች ሲያስታጥቁ የቆዩት እነ ሽመልስ እንደፈለጉ ከሚያዟቸው የመከላከያ ጀነራሎች ጋር በመተባበር የኦሮሚያ ወጣቶችን በከፍተኛ ቁጥር በማስታጠቅ ላይ ይገኛሉ። ቀደም ብሎ የሪፐብሊካኑ ጥበቃ ኃይል የታጠቃቸውን መሳሪያዎችና ተሽከርካሪዎች ጨምሮ በሰራዊቱ የነበሩ ትጥቆችን በምርኮ ሰበብ ለኦነግ ሸኔ ኃይሎች
ሳይቀር በድብቅ በማስታጠቅ የሚታወቁትን የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤልን ጨምሮ አብዛኛው የመከላከያ ቁልፍ ቦታዎችን የያዙ የኦሮሞ ተወላጅ ጀነራሎች አብዛኛዎቹ በስልጣንም ይሁን በማስታጠቅ ለኦሮሚያ ቅድሚያ ይሰጣሉ። ይሄኛው መኢኢኮ 966 ህዝባር 4517 ህዝባር 17 በጥር 2017 ዓመተ ምህረት በተጻፈ ደብዳቤ በአገሪቱ ህግ በማይፈቀደውና ከሌሎች ክልሎች ጋር ተደርጎ በማይታወቅ አኳኋን በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ግሩፕ እና በኦሮሚያ ሚሊሻ ጽህፈት ቤት መካከል በድብቅ የተደረገው የ3.5 ቢሊዮን ብር የነፍስ ወከፍ የቡድን መሳሪያ ግዢ ስምምነት ሰነድ ላይ ለይስሙላ ይፈረም እንጂ ከጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጀምሮ በሁሉም መከላከያ ቁልፍ ቦታዎችን በያዙ የኦሮሞ ተወላጅ ጀነራሎች በሚያዙት መሰረት በተቀመጠው የግዢ ስምምነት ሳይሆን በነጻ ስጦታ የሚፈጸም ስለመሆኑና እስካሁንም በመጀመሪያው ዙር በጋፋት አርማመንትና በተባበሩት አረብ ኤምሬቶች ከተመረቱት መካከል ከ52% በላይ የሚሆነው መሳሪያ ለክልሉ መረከቡን ለጉዳዩ ቅርበት ያላቸው አንድ የኢንዱስትሪው አመራር ገልጸዋል። በዚህ ስምምነት መሰረት ከ72000 በላይ የሆኑ መሳሪያዎችን ለመረካከብ ስምምነት የተፈጸመ ሲሆን ከሚሊሻ የትጥቆቹ ዝርዝርም ፒኬኤም 56 የክላሽ ሞዴል ጀምሮ የዘመኑ ምርት የሆኑ የካሊበር 816 ጥቁር ክላሾችን እንዲሁም የመትረየስ የቡድን መሳሪያዎችን ያካተተ ነው። ሁሉም በዝርዝሩ የተቀመጡ የነፍስ ወከፍና የቡድን መሳሪያዎች ለሚሊሻ ከሚፈቀዱ ውጪ በሆኑ በአሁኑ ጊዜ መከላከያ ሰራዊቱ ታጥቋቸው የሚገኙ ናቸው። ከመሳሪያና ተተኳሽ ባለፈ ለኦሮሚያ ክልል የጸጥታ ኃይሎችና ታማኝ ሸኔዎች የአልባሳት ምርቶችን በመከላከያ ፋውንዴሽን የአዳማ ጋርመንት ኢንዱስትሪ አማካኝነት በብርጋዴር ጀነራል ደረጀ መገርሳ ትዕዛዝ እየተሰጠ መሆኑንም አመራሩ ተናግረዋል። እንዲሁም መከላከያ ውስጥ ያሉ የኦሮሞ ተወላጅ መኮንኖች ወደ ክልሉ ኃይሎች እንዲገቡ እየተደረገ ነው ሲል ኢትዮ 251 ዘግበዋል። በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይም ሆነው በርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማንም ይምራት ብዙ አያሳስብም ያሉት ፕሬዝዳንቷ ማንኛውም የትግራይ መሪ ከፌዴራል መንግስት በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነት በማክበር ግዛታዊ አንድነትና ተፈናቃዮች ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ ሊሆን ይገባል ሲሉም ተሰምተዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገንን አስተሳሰብ በመቀየር የትግራይ ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20ና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉ አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለትም አሳስበዋል። ፕሬዚዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡን አመላካች ነው ተብሏል። በአስተያየታቸው አብይ ስለ ቀይ ባህር ሲናገሩ ኢሳያስን አስደንግጠው ነበር ያሉት አቶ ጌታቸው የትግራይ ኃይሎችን አብይ ትጥቅ ያላስፈቱትም እነሱን ተጠቅመው በሚል ስጋት አድሮባቸዋል ብለዋል። አንዳንድ የህወሓት አመራሮች ተመልሰን አዲስ አበባን እንገነባለን ብለው የሚያስቡ አሉ። ይህ ደግሞ ፈጽሞ የማይሆን ነው ሲሉ የቀድሞ የትግል አጋሮቻቸውን ያሳጣ ንግግር አድርገዋል። ነገሮች በዚህ ከቀጠሉ የመገንጠል ንቅናቄ ሊፈጥሩ ይችላሉ ሲሉ ገልጸዋል። በሌላ በኩል ትናንት ማምሻውን በአብይ አህመድ የተጻፈ ነው በሚል አቶ ጌታቸው ረዳ በስልጣናቸው ይቀጥሉ በሚል ሲዘዋወር የነበረው መረጃ የሐሰት መሆኑ ተረጋግጧል። በመቶ ሚሊዮኖች ገንዘብ የሚገመት ንብረት ይዘን ለ2 ቀናት ተሰልፈን ስጋት ሊገለን ነው ሲሉ አሽከርካሪዎች ገለጹ። በሀገራችን አብዛኛዎቹ አካባቢዎች ባለው የነዳጅ አቅርቦት እጥረት ምክንያት በየማደያው ረጃጅም ሰልፎችን መመልከት የየዕለት ተግባር ሆኗል። በተለይም አሁን ላይ በሐዋሳ ከተማ ናፍጣ ለመቅዳት በየማደያው ለቀናት ተሰልፈው የሚጠባበቁ አሽከርካሪዎች ምን አይነት ጊዜ እንደሚያሳልፉና ሌላው ሰው አይረዳልንም ያሉትን ስሜት በቲክቫህ ኢትዮጵያ በኩል አጋርተዋል። ሁለት የተሳቢ አሽከርካሪዎች እኛ የጫነው ከ80 ሚሊዮን ብር በላይ የሚያወጣና ለሀገራችንም የውጭ ምንዛሬን የሚያስገኝ የታጠበ ቡና ነው ብለዋል። እኛ ጭንቀታችን ለ2 ቀናት ተሰልፈን በተስፋ ከምንጠባበቀው ነዳጅ በላይ ተመርምሮና ተወቅቶ ከቅምሻ ማዕከል በማሸጊያ ሽቦ ከታሰረ በኋላ ወደ ማዕከላዊ ገበያ ለመጓዝ የተዘጋጀን ቡና ጭነን መሰለፋችን ነው ሲሉ ገልጸዋል። አንድ የታሸገ ሽቦ ብትቆረጥ ከቀናት ሰልፍ በኋላ ወደ ተገላገልነው የቡና ጥራት ማስመርመሪያ ወረፋ ዳግም መመለስን ጨምሮ የመሰረቅ ስጋት እንዲሁም በቆየን ቁጥር በቡናው ጥራት ላይ ሊያጋጥም የሚችል የጥራት
የግብዓት ጉድለት አደጋ ለከፍተኛ ስጋት ዳርጎናል ብለዋል። የእንስሳት ተዋጽኦ፣ ወተት፣ አይብና ቅቤ ጭኖ መሰለፉን የነገረን ሌላኛው አሽከርካሪ በወቅቱ ወደ አሰላ ካልደረሱ ድርጅት የኪሳራው ከፍተኛ ነው ሲል ገልጸዋል። አንድ አሽከርካሪ ደግሞ ከቡታጀራ ወደ ሐዋሳ ተሳፋሪዎችን ይዞ ከመጣ በኋላ ለመመለስ በነዳጅ እጦት ምክንያት ለ3 ቀናት መጉላላታቸውን አስረድተዋል። ከአዲስ አበባ ሸቀጣ ሸቀጥ ጭኖ ወደ ውሮ እየተጓዘ ላለፉት 2 ቀናት ነዳጅ በማጣቱ በሐዋሳ ከተማ በሁለት የተለያዩ ማደያዎች ተሰልፎ ማደሩን የነገረን ሌላኛው አሽከርካሪ በተስፋ የሚጠባበቁት ነዳጅ ደርሷቸው ቢቀዱ እንኳን በተያዘላቸው ቀን ለመድረስ ለአደጋ የተጋለጠ ጉዞ ለማድረግ እንደሚገደዱ ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።